ክርስቶስ መለኮት ነው፣ ስጋም ነው። መለኮት ስጋን ተዋህዶ አሁን ይሄ ሰው ሲመጣ ይሄ ነፍሱ ነው፣ ይሄ ስጋው ነው አንል። ይሄ ስጋው ነው፣ ይሄ ነፍሱ ነው አንል። ግን ነፍስ አለ፣ ስጋም አለ። ስጋው ወደ ነፍሱ አይረቅም፣ ነፍሱ ወደ ስጋው አትገዝፍም። ነፍስም ረቂቅነቷ እንደያዘች ናት፣ ስጋም ግዙፍነቱን እንደያዘ ነው። ግን ሁለት አይደለም፣ አንድ ሰው ክርስቶስ መለኮት ወትስብእት ሀብሩ ባህዱ ላዊ። ክርስቶስ ማለት ፍጡርና ፈጣሪ በተዋህዶ በተአቅቦ ያለ መለየት ያለ ፍልጠት ያለ መነጠል የተገለጠ ንጉስ ማለት። ክርስቶስ ማለት የአረማይክ ቃል ነው፣ መሲህ ማለት ነው። መሲህ ማለት ደግሞ ቅቡ ማለት ነው። ቅቡ ማለት ደግሞ ንጉስ ስዩም ማለት። ንጉስ ማለትም ደግሞ ማለት ነው በተዋህዶ ስለነገሰ። ቃል ከአብ ጋር ንጉስ ነው። ከድንግል ማርያም ስጋ ለበሰና ያ ስጋ የቃልን ባህሪ አድርጎ አምላክ ስለሆነ ቀድሞ ንጉስ የነበረው ቃል በለበሰው ስጋ ምክንያት ነገሰ፣ ከብረ፣ ተላለ፣ አየሰ፣ ወረሰ ይባልለታል። ነገሰ፣ ከበረ፣ ተሻለ፣ ከፍ አለ ተብሎ ይነገርለታል። ቀድሞ ግን ከፍ ያለ ነው። እሱ ግን ስጋው ከመለኮት ጋር ሲዋሃድ የመለኮትን ገንዘብ አድርጎ አምላክነትን ጌትነትን ሳይለወጥ ገንዘብ ስላደረገ ምን ይባልለታል? ከበረ። ክርስቶስ አብ ይበልጠኛል፣ እንዲህ አደረገ፣ እንዲህ አብን ለምነዋለሁ የሚልበት ምክንያት በስጋው እየተገባ ያ ስጋ ግን አልተለወጠም። ለምሳሌ አንድ ሰው ድሃ የነበረ ቢሆንና ድሃ ሳለ ቆሎ ቆርጥሞ የሚያድር ቢሆን ሀብት ሲያገኝ እንጀራ ቢበላ ድሃ ነበርክና ቆሎ ግድ ብላ ይባላል። አሁን ሀብት አግኝቷል። ሰውየው ደግሞ ቀድሞ የሚበላውን መናኛ የተናቀ ምግብ ትቶ አሁን የከበረ ምግብ መብላት ቢጀምር ሰውየው ተለወጠ አይባልም። ሀብት አገኘ እንጂ ሰውየው ማንነቱ ወይም ደግሞ ባህሪው ኔቸሪቲ የሚባለው እሱ አይለወጥም። ያ ማለት ምን ማለት ነው? ጌታችን ኢየሱስ ክርስቶስ የለበሰው ስጋ ባለጸጋ መለኮትን ስለተዋሃደ ባለጸጋው ነው። ወሃቢ ሀብታት መዝገበ ረድኤት አሳይ ህይወቱ ነው። ህይወትን ዋጋ አድርጎ የሚከፍል የረድኤት መገኛ የሀብት ምንጭ ለጋስ ህይወትን የሚያድል ሆኗል። ያ ስጋ እንዲያ ስለሆነ በግድ ድሃ ሆነ አያሰኘውም። ባለጸጋ ተለወጠም አያሰኝም። በኃይለ መለኮትን ገንዘብ ስላደረገ እንግዲህ ወዲያ መራብ፣ መጠማት፣ አለማወቅ አያስፈልገው። ለካሳ ነው ያን ያደረገ። ግን ግዙፍነት ይሄ ሁሉ አልተለወጠበትም። ያ ስጋ ሳይለወጥ አንድ ሰው ሰውነቱ ሳይለወጥ ንጉስ ሆነ፣ ሀብታም ሆነ፣ መምህር ሆነ፣ ሐኪም ሆነ፣ አለቃ ሆነ እንላለን። አለቃ ሆነ ስንል እጁ ጣቱ አለቃ ወደሚባል ማንነት ቢሊንግ አይለወጥ። አካሉ እንዳለ ሀብት፣ ሹመት፣ ልልና ነው የሚጨምረው። ጌታችን የለበሰው ስጋ ሳይለወጥ መለኮትን ስለተዋሃደ የመለኮትን ገንዘብ በተአቅቦ ባለበት ውሱንነት እንዳለ በይነ መለኮትን ገንዘብ አደረገ።